ዛሬ ነገሮች ቁልፍ የሆኑ ነገር እየተገኙ ነው። እንግዲህ መቼም ቢሆን አብረሽ ከሩታ አይለይም። እኔ እውነት ለምን እንደሆነ አላውቅም፣ ታይቶኛል። መቼም ቢሆን ሩታን አብረሽ አይተዋትም፣ አይላቀቅም። እስቲ በደንብ ይዩት። እስቲ ቪዲዮ ስትመለከቱ በደንብ ይዩት። አሁን ዳኒ ቤት የተለቀቀ ቪዲዮ ላይ እዩት። እስቲ የሁለቱም ባህሪ እዩት። እሱን ስታይ እንቅ ያረጋታል። ገብቷችኋል? ለምን? ይሄ ፍቅር ነው። እሷን ሲያወራ ጅንን ይላል። ወንድ ልጅ እንግዲህ ኩራተኛ ነው። ኩራቱ ሲጠግብ በቃ አብረሽ ትንሽ ፈታ ብሎ ሲመጣ ታዩታላችሁ። አዲስ ነገር ይፈጠራል። ይሄ መሆኑ አይቀርም። 3 ቀን ልጄ ነደራ ብሏታል። የልጅ አደራ የምትሰጠው ለእናት አይደል እንዴ? ሌላው እኮ እኔ ነኝ ያለሁት፣ እኔ ነኝ ለአንተ፣ እኔ ነኝ የሚሞትልህ ያለው ሰው እኮ የምኑ አደራ አይቀበልም። ከእግዚአብሔር በታች የወለደች እናት ክብር አላት። አብርሽ ዛሬ ላደረግኩት፣ ለጨቀጨኩሽ፣ ለሰራው ስራ ይቅርታ ጠይቅሻለሁ። ለ2-3 ቀን ልጄን አደራ። እንኳን ባስጨነቀሽ ነገር ካለ ደውይኝ። ኧረ አብርሽዬ፣ ይሄ አዝማሚያ ካለ ሁሉንም ሩትዬ እንዳለችው ትውት አድርገህ ወደ ህይወቴ ተመለስና እንግዲህ እንደምትመለስ ድባቡም አየሩም እያወራ ነው። ሰላም የኔ ቤተሰቦች ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍ እጥፍ ይሁንባችሁ። ያላችሁበት ስፍራ ሰላም ይሁን። ሩትዬ ዛሬ በጣም አንጀቴን ያራሰችው ነገር ተናገረች። ለዳኒ እስከሚገባ ነገረች። ግን ዳኒ ቢነገርም ብወራም አይገባው። የሆነ ስፖንጅ አለ አይደል? መጠጥ ልክ ነሽ እያለ አሁን እኮ ደግሞ በጣም ልስልስ ብሎ መጥቶ ልክ ነሽ እያላል። አረ ዳኒ ውይ እንዳንተ ያለ ሰው በጣም ይለያል። ቀብሮ በቃ እዚህ ጋር ምንም አልሞተም የሚል ሰው ነው የሚመስለኝ። እኔ እንጃ ምን አይነት ሰው ነው። በእውነት ነው የምላችሁ። ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብርሽ ለ2 ቀን ከሀገር ልወጣ ነው ብሎ ሩትዬን አስፈቀደ፣ ይቅርታ ጠየቃት። እንግዲህ ምን ፈጠር ይሁን በዚህ በ3 ቀን እውነት 3 ቀን 3 ሚሊዮን ቀን ነው የሆነችብኝ። እንደው ቶሎ ተመለስ አብርሽዬ፣ እንደው ሩትዬ ጋር አብረህ ኑር ነው የሚለው። ሰላማችሁ ብዝት ትበልልኝ። ላይክ ሼር ሰብስክራይብ አድርጎ። አዲስ ወሬ ተሰምቷል። ምን ይፈጠር አናቀው።